ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባይብል ስተዲያችን እንቀጥላለን። ባይብል ስተዲያችን እንቀጥላለን። እስቲ ቆይ ላይ ቪዲዮ ብሎ በጣም ትንሽ ነው የሚያሳየኝ። እስቲ ቆይ ወገኖች ይቅርታ። ኦኬ በላፕቶፕ ገብቼ አላውቅምና ኦኬ አሁን ደህና ይመስለኛል። እሺ እንቀጥላለን። አንድ መዝሙር ጋብዛችሁ። ሶሪ በዚህ ገብቼ ስለማላውቅ ነው። እንዲያውና ኦኬ የእትዬ ሂሩት ወደ ጌታ ሳትሄድ ድሮ የዘመረችው መዝሙር እሱን እንዘምርና ወገኖች እንቀጥላለን። ተባረኩ። በጣም ደስ የሚል መዝሙር አላት። ምን እላለሁ የሚለው ምን እላለሁ ምን እላለሁ ከታላቁ ፍቅር የተነሳ ስለዚህ መልካም ቀን ለኔ ወገኖች ስለሰጡኝ ፋደር ስበረታ ምርት አደረስከኝ ኢየሱስ አንተ ነህ። አመሰግንሃለሁ። በዚህ ማለዳ እኔም ወገኖች እናመሰግናለን። እንደኔም ይሽዋ ታላቅ ምሕረት የተነሳ ሃሌሉያ
እግዚአብሔር አባት ሆይ in the name of Yeshua እናመሰግንሃለን for another day of life በህይወታችን ላይ እንቀል ተጨመርክልን እናመሰግንሃለን in the name of Yeshua አሁንም ደግሞ እግዚአብሔር ሆይ ቃልህን አስተምረን in the name of Yeshua give us this day our daily bread የዕለት እንጀራችንን መና የሆነውን ቃልህን ስጠን in the name of Yeshua የሚሰማ ጆሮ የሚያስተውል ልብን ስጠን እግዚአብሔር አባት ሆይ ዛሬም ደግሞ አንተን መፍራትን አስተምረን in the name of Yeshua ለመንግስት መምጣት አዘጋጀን ጌታ እግዚአብሔር ሆይ yes this is the time yes እግዚአብሔር አምላክን አስብ ተብሎ ተጽፏል በጉብዝና ወራት ደስ አያሰኙም የምትላቸው ቀናት ሳይመጡ እግዚአብሔርን አስብ ፈጣሪህን አስብ ተብሎ ተጽፏል
እግዚአብሔር አሁን ፈጣሪያችን አንተ እንድናስብህ ደስ ያሰኙ የምንላቸው ጊዜያት ሳይመጡ ዛሬ እንድናስብ እንድትረዳን in the name of Yeshua ጌታ ሆይ ደግሞ ፈቃድህ በእኛ ህይወት as it is recorded in heaven በሄቨን ሪኮርድድ እንደሆነው እንድንኖረው in the name of Yeshua ለእኔም ለወገኖቼም ጸልይ ጌታ ሆይ ክፉ ሁሉ in the name of Yeshua ኃይለኛው የታሰረ ይሁን in the name of Yeshua አሜን። ወገኖች እንቀጥላለን ባይብል ስተዲያችንን ቡና ጠጣ ካለፈው ጊዜ ያቆምንበት እንቀጥላለን። ምንድነው የሚለው? ቆይ ሶሪ ከዛው ከትምህርቱ ብቀጥል ይሻላል። ምክንያቱም ሌላ ትምህርት ደግሞ ሌላ ቻፕተር ከዚህ በፊት ያጠናቀቅኩ ነው ትምህርቴንና አንድ ቻፕተር ያልተማርኩት ነበረ ትላንትና እሱን እያየው ነበር። እሱን ከማስጀምራችሁ አሁን ጎስፕል ኦፍ ዘ ኪንግደምን እንቀጥል። የእግዚአብሔር መንግስት ወንጌል አሜን። ወደ እግዚአብሔር መንግስት ወንጌል እንቀጥላለን። ጌታ ኢየሱስ ክርስቶስ እዚህ ጋር ምን ይላል? በማቴዎስ 26:24 when the Lord Jesus is coming with the kingly power and kingly cloud all knees will bow down amen and all tongue will confess the Lord Jesus is the Lord and God amen። ጌታ ኢየሱስ ክርስቶስ አምላክም ጌታ መሆኑን እሱ በደመና ሲመጣ አሁን በቅርብ ሲመጣ የማያምን የሚያምን በሙሉ ምን ይላል? ክብር ይሰጣል፣ ይንበረከካል፣ ምላስ ሁሉ ጌታ መሆኑን ይናገራል። እንደውም እዚህ ጋር ትዝ አለኝ ምንድነው the great terrible day of the Lord ነው የሚባለው ጌታ ሲመጣ እና ያ ቴረብል የሆነ ቀን በጣም የሚያስፈራ ቀን ነው። ለምን ትፈልጉታላችሁ ይላል መጽሐፍ ቅዱስ። አይ ቲንክ እንደዛ ይላል። ያ ማለት ምንድነው? ራፕቸር ያው እኛ መነጠቃችን እንፈልጋለን የማይቀር ጉዳይ ነው። ግን ያ ጌታ የሚመጣባት ቀን በጣም ቴረብል ነች። አንደኛ የጨለማ የጭጋግ I don't know ኢዩኤል ላይ ይሁን ሶፎንያስ ላይ ይሁን ትዝ አይለኝም ስለ great terrible day of the Lord ይናገራል። የጌታን ቀን ይናገራል እና በጣም የሚያስፈራ ቀን ነው የሚሆነው ወገኖች የጌታ አመጣጥ። ስለዚህ አሁን የምንዘጋጅ ያለነው ለዚህ ነው። ያልተዘጋጀ ሰው ይከብደዋል። አሁን መዘጋጀት አለብን። አንደኛ ምንድነው ለእግዚአብሔር መንግስት እንዘጋጃለን። ምክንያቱም ጌታን በቀደም ምን ብሎናል? ቀና በሉ ብሎናል። አንገታችንን ቀና አድርጉ ብሎናል። ወደ ምድር ብቻ ሳይሆን ማየት ያለብን ቀና በሉ ብሏል። ያዘጋጀልን ከክርስትና ምንድነው የማናየውን ነገር ነው የምናምነው። ክርስቲያኖች አይደለም አማኞች ነን። ስለዚህ አሁን ያንን ያላየነውን ሳናይ የምንከተለውን አምላክ ፕሮሚስ ያደረገልንን ግን በብዙ መረዳት የተረዳ ነው። አንዳንዴም አይኖቻችን እየከፈተ በራእይም በቃልም በብዙ ምስክርነት ራሱን የገለጠልን አምላክ በአይነ ስጋ ግን ያልታየ አምላክ እሱን ያዘጋጀልንን መንግስት ለመውረስ ምን መሆን አለብን? መዘጋጀት አለብን። የእምነት ጉዞ ነው። አሜን። ስለዚህ ጌት ሬዲ መዘጋጀት አለብን። አሜን። ጠዋት እንደውም እኔ ሻወር እየወሰድኩ ምን ትሰማኝ ነበር? ጌታ ሆይ እንደው ከኢትዮጵያ 70 ሚሊዮን ቢነጠቅ ስማም ድል ነው። ስለሚቻል እኮ ነው። እግዚአብሔር አይደለም 70 ሚሊዮን የዓለም ህዝብ ሁሉ ይድን ዘንድ እግዚአብሔር ፈቃዱ ነው። ስለዚህ ዝግጅት it depends on our መዘጋጀት በእኛ ዝግጅት ላይ ነው ዲፔንድ የሚያደርገው እንጂ እግዚአብሔር አይ ከበደ እንዳይገባ እንትና እንዳይገባ አይልም። እግዚአብሔር ምንድነው ሁሉም እኩል ሰጥቷል። እኩል ምንድነው ቻንስ ሰጥቷል። ስለዚህ ዛሬ ተዘጋጅቶ ፓስተር ላይ ያስፈልገው ይችላል ለምን ለማለት ለመዘጋጀት በማንንም ማሳበቅ አንችልም። ስለዚህ ተዘጋጅተን ያንዳንዱ ሰው ቤተሰቡን ራሱ ቢያስነጥቅ ዘመዶቹን ጎረቤቱን ቢያስነጥቅ 70 ሚሊዮን ዝንጥ ብሎ ከኢትዮጵያ ይነጠቃል እና ያ ደግሞ ትልቅ ድል ነው። እኔ ብቻ እንደዚህ ተመኘው። አሜን። እና ስንቀጥል ጆን ዘ ባፕቲስት prepared the way to the Lord by preaching repentance። አንደኛ መጥምቁ ዮሐንስ ለእግዚአብሔር ለጌታ ኢየሱስ ክርስቶስ መምጣት ለእግዚአብሔር መንግስት ወንጌል መንገድ የጠረገው በምንድነው? በንስሐ ግቡ እያለ ነው። የእግዚአብሔር መንግስትን የጠረገው መንገድ በምንድነው? ንስሐ ግቡ ሪፔንት እያለ ነው። the first part of the gospel የመጀመሪያው የመንግስቱ ወንጌል ፓርት ምንድነው? ንስሐ ግቡ ነው። አሜን። ማቴዎስ 3:2 ሪፔንተንስ ጌታ ኢየሱስ ክርስቶስም አገልግሎቱን ሲጀምር
ንስሐ ግቡ የእግዚአብሔር መንግስት ቀርባለችና። አሜን። In these last days we should prepare for the return of the Lord Jesus Christ by preaching repentance. ስለዚህ አሁንም አያችሁ repentance የኛ ምን ልበላችሁ it's everywhere. repentance በጣም እንደምናየው መንገድ መጥረጊያ ነው፣ መንግስተ ሰማይ መግቢያችንም ነው። እና አንዲት ነጥብ ኃጢአት በእግዚአብሔር መንግስት አትገባም። ያንን ምሳሌ ያንን ሰውዬ እያሰባችሁ እንደውም እንዴት ብሎ እግዚአብሔር እንኳን ፈቅዶለት መሐሪሺ ያዩትን ሪል ስቶሪ አይታችኋል። ያ ክርስቲያን ሰውዬ ንስሐ ሳይገባ ሞተ። ብዙ ጊዜ እግዚአብሔር አይደለም የሚገለው ባይዘው ሰዎች በኃጢአት ነው ያለ እድሜያቸው ሰይጣን የሚቀጫቸው እና ሳይዘጋጅ በነፍሱ ሳይዘጋጅ ንስሐም ሳይገባ ከዛ በኋላ ራሱን ገሎ ነው። ታሪኩን ልድገምላችሁና ራሳቸውን የገደሉ ሰዎች ምን ይሆናሉ? አሁን ለምሳሌ አንድ ሰውዬ እግዚአብሔር የጻፈለት የእግዚአብሔር ፈቃድ 80 ዓመት እንዲኖር ነው የጻፈለት። ግን ይህ ሰውዬ በ60 ዓመቱ ልበል ራሱን አጠፋ። 20 ዓመቱን ምን ይሆናል? ነፍሳቸው በዚህ ምድር ላይ ዝም ብላ ሮንድ ታደርጋለች። ምክንያቱም ልክ አያቶቻችን እንደሚሉት ማለት ነው ማን ጠራሽ ይለኛል ይሉ የለም አያቶች። አሁን ራሴን ብገድል ይላሉ ማን ጠራሽ ይለኛል። እንደዛ ማለት ነው። ዝም ብሎ ሮንድ ያደርጋል፣ ይሽከረከራል ነፍሳቸው። በዛ ታይም መሐሪሺ ሲጸልዩ እግዚአብሔር ሆይ በቃ ይሄ ነፍስ እስቲ ማረው። በጣም እየተንሰቀሰቀ ነው የሚያለቅሰው እየተጸጸተ ማለት ነው። እኔና እናንተ እድል ያለን ነፍሳችን እቺ እስትንፋሳችን በእኛ እስካለች ድረስ በጣም አንሊሚትድ የሆነ ንስሐ መግባት አለን። ምንም በቀን ለዚህ ነው ኢሚዲየትሊ ኃጢአት ስትሰሩ ወዲያው ንስሐ ግቡ። ወዲያው ኃጢአት ደግሞ ብዙ ኃጢአት ትልልቅ ኃጢአቶችን ድል ነስተናቸዋል። ብዙዎቻችን አንሰርቅም፣ ከትዳር ውጪ ወይም አናመነዝርም፣ ወይ ሰው አንገልም፣ በብዛት አንዋሽም፣ እንጸየፈዋለን፣ አንሳደብም። እነዚህ ድል ነስተናቸዋል በብዛት። ወይ ደግሞ አናማም። ብዙዎቻችን እነዚህ የሚታዩ ኃጢአቶች መቼም አስወግደናቸዋል። ግን አሁን መንጻታችንን ምን ማድረግ አለብን? ሞር ክሊር ፒውር። ምክንያቱም እግዚአብሔር መንግስቱ ወገኖቼ ነብይ ሳሉ ሲያስተምሩ ወደ በደንብ እንገባለን። በጣም የእግዚአብሔር መንግስት ንጹህ መንግስት ነው እና እግዚአብሔር አይደለም ሰውን የሚያስወጣው። ሰውየው ያለው ውስጡ ሰው ልጅ ያለው ውስጡ ጨለማ ነው ወይ እግዚአብሔር መንግስት እንዳይገባ የሚያደርገው ያ ነፍስ ትዝ ይላችኋል። አሁን የነገርኳችሁ ታሪክ ተፈቅዶለት ወደ እግዚአብሔር ወደ ብርሃን መንግስት ሊገባ ሲል ውስጡ ያለው ኃጢአት ወደ ታች ክልብስ ያደርገዋል፣ ይጥለዋል ወደ ታች። ኃጢአት ወደ ታች ይጥላል። ስለዚህ ምን መሆን አለብን ማለት ነው? ሊያስገባን የሚችለው እንደ ወረቀት እንደ በረዶ ነጭ የሚያደርገን በእግዚአብሔር ፊት ኩነኔ ሳይኖርብን ልንገባ የምንችለው በምንድን ነው? በክርስቶስ ደም ኦነስትሊ ለጌታ በመናገር ጌታ ሆይ እኔ ተሳዳቢ ነኝ ይቅር በለኝ። ያሰብነውን እንኳን ሜዲቴት ያደረግንበት በአይምሯችን መቼም ብዙ ነገር እንትን ይላል፣ ሀሳብ ይመጣል። ግን ፈቅደን ዱዌል ያደረግንበት ምንድነው ያውጠነጠነውን ነገር ወዲያው ንስሐ መግባት፣ ወዲያው እዛው ሂሳባችሁን አወራርዳችሁ ሁሉ ጊዜ በነፍሳችሁ ተዘጋጃችሁ ነው። በቃ በዛ ምን እንሆናለን? የእግዚአብሔር መንግስት ይገባል። ሰተት ተብሎ ክርስቶስ ኢየሱስን አምኖ ንስሐ ገብቶ በዛው ከሞተ ኢሚዲየትሊ አውቶማቲካሊ ሰው ይድናል። እግዚአብሔር የሰጠው ያለ ምንም ስራ በጸጋ መዳን ነው። ድነን ግን ጌታ እስከሚመጣ ድረስ ስራ ደግሞ ኦርቶዶክሶች እንደሚሉት ትክክል ናቸው። ስራ የሚባለው ግን ምንድነው? ተራራ መውጣት፣ ይሄ በጉድጓድ ውስጥ መግባት፣ ድንጋይ መሸከም፣ መገረፍ፣ በቄሶች መገረፍ፣ ያ ስራ አይደለም። ያ ኔቨር። ስራ ምንድነው? በራስ ላይ መስራት ያስፈልጋል። ለሰው ማብላት። ምክንያቱም ተርቤ ያላበላችሁኝም ይላል። ስራ እኮ ነው ማብላትም። ተጠምቼ ያላጠጣችሁኝም፣ ታስሬ ያልጠየቃችሁ የታሰሩ ሰዎች ሄዳችሁ ጠይቁ፣ ስራ ነው። ከዛ ደግሞ እምነት ያለ ስራ እንደውም ዜሮ ይላሉ ኦርቶዶክሶች። ትክክል ናቸው፣ በጣም ትክክል። ጴንጤን ለብዙ አመት ሞገቷቸው፣ ትክክል ናቸው። እና በጣም አያችሁ መሰረት ያለው ነገር ነው። ስለዚህ እምነታችንን በስራችን መገለጥ አለበት። የታመመ መጠየቅ፣ ከዛ ደግሞ ራስ ላይ መስራት፣ የራስን እኔነትን መግደል። ያ ማለት ምንድነው? እኔ ሳልሆን ክርስቶስ በእኔ ይኖራል አለ ጳውሎስ። ስለዚህ የኔ የራሴ የሆነ ፈቃድ የለኝም። እኔ ካለ ሁል ጊዜ ኃጢአት አለ። ትልቁ ኃጢአት ምንድነው? እኔነት ነው። እኔ እንደዚህ ሆኜ ካላንድ ሰው ያ ኃጢአት ነው።
እኛ ሳንሆን ክርስቶስን ማሳየት፣ የእኛ ፈቃድ ሳይሆን የእግዚአብሔርን ፈቃድ፣ የስጋ ፈቃዳችንን መግደል እለት እለት ያንን ስራ ይጠይቃል። ስለዚህ በዛ ምን ይሆናል? የሰው ልጅ ሰተት ብሎ የእግዚአብሔር መንግስት ይገባል። አሜን። ስለዚህ ሪፔንተንስ ንስሐ ምንድን ነው? የመንግስቱ ወንጌል ክፍል የመጀመሪያው ክፍል ምንድን ነው? ንስሐ መግባት ነው። not just preaching repentance from sin but you preach repent for the kingdom of for the Lord Jesus coming soon. ንስሐ ግቡ የጌታ ኢየሱስ ክርስቶስ በቅርብ ስለሚመጣ ንስሐ መግባት። እዚህ ጋር ወገኖች ሌላ ደግሞ ትንሽ ባብራራላችሁ። ንስሐ ሲገባ አንድ ሰው አሁን ለምሳሌ ወይ ውሸት ያስቸግረው ይሆናል አንድ ሰው። ስለዚህ ያንን ውሸት ከዛ ውሸት አሁን ለምሳሌ እዚህ ጋር ውሸት አምኖ ልበል፣ ያንን ውሸት ጣል አድርጎ 180 ዲግሪ ተቀይሮ እውነት ብቻ መናገር፣ በቃ ያ ማለት ንስሐ ገብቷል ማለት ነው። በአንድ ጊዜ ላይችል ይችላል፣ ግን ይቻላል ወገኖች፣ ይቻላል። ሁልጊዜ ሰዎችን የደከመ ስብከት ማቆም መቻል አለበት። አንዳንድ አስተማሪ ምንድነው ልክ ሰዎቹ ምንም ማጥያት ማድረግ ማቆም እንደማይችሉ ይቻላል፣ ግጥም አድርጎ ጸጋ ሰጥቷል እግዚአብሔር። ተቀደሱ ካለ እግዚአብሔር ቅድስና ይቻላል ማለት ነው በጸሎት። ከዛ ደግሞ ያን ያህልም እንትን ስጋን መርገጥ ነው፣ በቃ መግዛት ሀቢት ነው፣ ልማድ ነው፣ ኃጢአት አይደለም። ስለዚህ ያንን ኃጢአት ምን ማድረግ በሌላ ነገር መተካት በጽድቅ። እዚህ ጋር ውሸታም ከነበረ 180 ዲግሪ እውነታም መሆን። እዚህ ጋር ምን ትበላችሁ ዝሙታም ከሆነ 180 ዲግሪ ራሱን የገዛ በጾም በምናምን። የኃጢአቶቹ ዝርዝር አይተናል። በአይኑ ምኞት፣ የሀብታምነት ምኞት ይላል እኮ የባለጸግነት ምኞት ካለበት አንድ ሰው ትልቅ ኃጢአት ነው። እኔ ያልኩት አይደለም፣ እኔ ቢዝነስ ምናምን ጠልቼ አይደለም። ጌታ ኢየሱስ ክርስቶስ መንግስቱ ወንጌሉ ስለሌለ ነው። እግዚአብሔር ብልጽግና የሚል ነገር የለውም። እኔ አላየውም። ብልጽግና ምንድን ነው? እግዚአብሔር ብር አይሰጥም ምናምን፣ ዝም ብሎ ብር አይሰጥም። እግዚአብሔር የሚያስፈልገው ይሰጣል፣ እንድንሰራ ይፈቅድልናል፣ የእጃችንን ስራ ይባርካል። ግን እዚህ ጋር የብር ምንድን ነው የገንዘብ ማባዣ ማሽን አይደለም ክርስትና ወይም ቤተክርስቲያን፣ ኔቨር የቢዝነስ ሴንተር አይደለም። ስለዚህ ኤኒዌይ ወደዚህ እንመለስና እግዚአብሔር ይባርካል። ምን ይላል ግን ምንድነው? የባለጸግነት ምኞት። አሁን ለምሳሌ መኪና ይኖርሃል። እኔ መኪና አለኝ፣ ጌታ ይመስገን፣ ቆንጆ መኪና አለኝ ቫን። አሁን በመኪና ያም ሳቲስፋይድ፣ ግን ዞር ብዬ አንድ ጂፕ እያየሁ ደግሞ ጂፕ አልመኝም። ጂፕ ደስ ይላል፣ በቃ ኢትስ ጉድ። ግን እግዚአብሔር የሰጠኝስ መኪናዬስ አይኔ ግን አልጠግብ ካለ ጂፑን አምጣ ጌታ ሆይ። ከዛ ደግሞ እንደዚህ ሌላ መኪና ምን ልበላችሁ፣ የመኪና አይነት አለ። እሱን ደግሞ ሌላውን መኪና ደግሞ አምጣው። ይሄ ምን ይባላል? የባለጸግነት ምኞት። ሲኦልና ምንድነው አይጠግቡም ይላል እግዚአብሔር ቃል መክብብ ላይ። አንዳንድ አገልጋዮች እኔ እግዚአብሔር ይቅር ይበለኝ ምኞታቸው የባለጸግነት ምኞት ይመስለኛል። እኔ የከሰስኳቸው አይደለም። መጽሐፍ ቅዱስ ምን ይላል? እንደ ሲኦል በቃ አይጠግቡም፣ ምንም አይጠግቡም። አንድ አይፓድ ካላቸው 3-4 አይፓድ በእጃቸው ላይ ይታያል። ራሱ ሲወጡ ማለት ነው። 3-4 አይፓድ ምን ያደርግለታል? ይሄ ራሱ አለመጥገብ ነው። አንድ ስልክ ካላቸው ሀብታሞች ባይዘዌ ብራቸውን በደንብ ኮንትሮል የሚያደርጉ ሰዎች ከአንድ ስልክ በላይ የላቸውም። እውነቴን ነው የምላችሁ፣ በደንብ ሚሊዮነሮች። ግን ምንድነው ይህም አለመጥገብ የሆነ ነገር። አሁን ለምሳሌ እኔ ስልኬ ራሱ ስንት እንደሆነ አይዶን ነው፣ ስንተኛው ቨርዥን ላይ እንደሆነ አላውቅም። ስለሚያገለግል እጠቀምበታለሁ። ካፓሲቲ ውስጥ ከተፈቀደለት ድረስ እጠቀማለሁ እንጂ አፕል 18 ወጣ ወይ 20 ወጣ 28 ወጣ ብዬ ልቤም አይደነግጥም። ይሄ ያለበለዚያ ማቴሪያሊስት የማይጠግብ አፕል እንደዚህ ያወጣ በየሰከንድ ነው እንትኑ ምንድነው ቴክኖሎጂ የሚያድገው አይደለም። ከአይን ፍጥነት፣ ሶፍትዌሩ ብዛት፣ የምኑ አፕሊኬሽኑ ምኑ ኤቭሪዴይ ሳይንስ እያደገ ነው። እና እኔ ሳይንስ ባደገ ቁጥር ብርጭቆ እንደዚህ ነው። ገብታችሁ አማዞን ብትገቡ ትገረማላችሁ። ካሜራችን የምታክል ካሜራ መጣለች። አሁን እቺን የምታክል ካሜራ አሁን እሷን እኔ ብገዛ ይሄ አይፈንተን አያስፈልገኝም። ይሄ ላፕቶፕ እዚች ጋር ቆማታለሁ፣ በቃ ምርጥ የሆነ ቪዲዮ ያነሳል። እና ይሄ ምን ይሆናል? ማቴሪያሊስት የማይጠግብ የባለጸግነት ምኞት እዚሁ ይታያል። አንድ በቃ ሁሉ ነገር ማግበስበስ። እግዚአብሔር ኃጢአት ነው ይላል። ያንን ወይ አራጌንስ ጌታ ኃጢአት ነው ያለው ኃጢአት ነው ካላችሁ ይበቃችኋል።
በቃኝ የሚል ሰው በጣም ጎበዝ ነው፣ ጤነኛ ሰው ነው። እኔ ልንገራችሁ ኢትዮጵያ ያለው አንድ ጓደኛዬ ነበረ ዳንኤል የሚባል አብረን ትምህርት ቤት የምንሄድና ዩኒቨርሲቲ ምንማር በጣም የሚለው ነገር እሱ ልጅ አሁን ይገርመኛል። ቶሎ ማናገባው ኢትዮጵያ ውስጥ ያው በፋይናንስ ምናምን እያለን ነው አይደለም፣ ቤት መከራየት ምናምን የትም ሀገር ተከራይቶ ነው ሰው የሚኖረው። ኤኒዌይ ምንድነው ይበቃል እኮ ይል ነበር። እውነቱን ነው። ሰው አንድ ሰው እንደዚህ ለምሳሌ 600 ብር ደመወዝ ቢኖረው ይላል ይበቃል ይል ነበር። እና አሁን ሳስበው በጣም ጎበዝ ልጅ ነው። ኢት ኢዝ ኢነፍ ስታስቡት ያላችሁ ነገር። እኔ አሁን ይሄ የቡና መጠጫዬ ብታየው ንጹህ ነው፣ በንጽህና ነው የሚይዘው፣ ግን እንትኑ ተላልጧል። አይ ዶንት ኬር። ግን ይኸውላችሁ ይሄ አሁን ለምሳሌ ይህቺ የቡና መጠጫ በከለር በምን ማአት ሺህ አለ። ሺውንም አልገዛም፣ መግዛትም አልፈልግም። ምንድነው መሰላችሁ ያለበዛ አልጠግባይ ሲተፋ ያድራል ይሆናል። በጣም ሳቲስፋይድ፣ በጣም ደስተኛ ነኝ። በጣም ንጹህ ነው፣ አርጀት ያለ ነው፣ ምንም ችግር የለም። አልገዛም ሌላም፣ ጌታ ይመስገን። ይሄማ እንትኑ እስከሚል ድረስ ያለበለዛ ምን ይሆናል? የሰው ልጅ ማቴሪያል ሆድና ምንድና ሲኦልና ምንድነው አይጠግቡም ይላል መጽሐፍ ቅዱስ። በቃኝ ካላለ ሰው እንደ ሲኦል በቃ ሆዳም ይሆናል። ስለዚህ እግዚአብሔር ምን ይላል? ይሄ አልጠግባይነት ኃጢአት ነው። የባለጸግነት ምኞት፣ አንድ መኪና ካለው ሁለት መኪና፣ ኢትዮጵያ ውስጥ ቤት ካለው ዱባይ ከሌለኝ፣ አዎ ይሄ ኃጢአት ነው። አሜን እላችኋለሁ። ወደ ሌላ ነገር ገባን። ስለዚህ ሪፔንት ይላል ጌታ፣ ንስሐ ግቡ። ከዛ ደግሞ ማቴዎስ 3:2 ሪፔንት ፎር ዘ ኪንግደም ኦፍ ሄቨን ኢዝ አት ሃንድ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። የእግዚአብሔር መንግስት በምን ስለሚገባ? በንስሐ ስለሚገባ። ሪፔንተንስ ንስሐ ምንድን ነው? ኢዝ ኖት ጀስት ፊሊንግ ባድ አባውት አወር ሲንስ በት ቱ ተርን አዌይ ፍሮም ዴም። አሜን። ንስሐ ማለት ስለ ኃጢአታችን መኮነን ብቻ አይደለም፣ ግን ከኃጢአታችን መለየት፣ በንስሐ ቻው ብሎ ኃጢአትን መለየት ማለት ነው። አሜን። ኢፍ ዩ ፊል ባድ ዩ ስቲል ጎይንግ ቱ ሲን። ዝም ብሎ ማዘን ብቻ በኃጢአት ሳይሆን ኃጢአትን መድገም ይኖራል። ያ እንደዛ ማለት ነው። በኃጢአት ተጸጽቶ ያንን ኃጢአት ማቆም ማለት ነው ንስሐ፣ ትክክለኛው ንስሐ። አሜን። ግን እስከምታቆሙ ድረስ ያንን ንስሐ ማቆም አቅቷችሁ ከሆነ ለቤቢ ለአዳዲስ ክርስቲያኖች እንደዛ ከሆነ ኪፕ ኦን ሪፔንቲንግ ከነፍሳችሁ አይበልጥም። አሜን። ነፍሳችሁ ነጭ ሆና እንድትገቡ ነው ሁላችንም እግዚአብሔር ቃል የሚፈልገው። አሜን። but repentance is change of heart and mind። ንስሐ ማለት አይምሮና የልብ ለውጥ ነው። አያችሁ፣ ጉልቻ ቢቀየር ወጥ አያጣፍጥም። ኦርቶዶክስ ሆኖ ከዛ ጴንጤ ይሆናሉ፣ ምንም ለውጥ የለም። ከዛ ደግሞ የሆነ የባህሪ ምንድነው የሚባለው ኮምፕሊት ቼንጅ ያስፈልጋል። ሃይማኖት ለውጥ አይደለም የሚያድነው ሰው። ስለዚህ ምንድነው የቼንጅ ኦፍ ሃርት፣ የልብ መለወጥ፣ የአይምሮ መለወጥ። አይምሮ መለወጥ ደግሞ ትንሽ ነው እኔ ከገባኝ ጫፍ ብነግራችሁ፣ ይሄ አይምሮ እንደ ኮምፒውተር ነው። ስለዚህ ሁሉ ጊዜ እግዚአብሔርን ቃል መስማት ግዴታ ነው። ኦዲዮ በተለይ አሁን ጊዜውም እንትን ስለሆነ ያለንበት ጊዜ ቴክኖሎጂ በጣም እያደገ ስለሆነ እኛም አይምሯችን የሚፈልገው ነገር እያደገ መጥቷል መሰለኝ። ስለዚህ ኦዲዮ በጣም ይረዳል። ያለበዛ አይምሮ የማይሄድበት ቦታ የለም፣ የማያስበው ነገር የለም። ስለዚህ ያንን አይምሮ ካች ማድረግ ያስፈልጋል፣ ኦንጋርድ መያዝ ያስፈልጋል አይምሯችንን። ለዛም ጥሩ መያዣው ምንድነው? ኦዲዮ ባይብል። ዝም ብሎ ፈርስኪ ሰባኪ መስማት አይጠቅምም። ተረት የሚያወራ ሰባኪ አትስሙት፣ ዌስት ኦፍ ታይም። ከነሱ መጀመሪያ ከማንኛውም ሰባኪ እንደውም የበለጠው የእግዚአብሔር ቃል፣ ንጹህ የእግዚአብሔር ቃል ስሙት። የእግዚአብሔር ቃል። የእግዚአብሔርን ድምፅ መስማት አቃተኝ ለምትሉ ልጆች ሚዲየማችሁን ከእናንተ አውጡ። እነዚህ የእግዚአብሔር ድምፅ ነኝ የሚሉ አሉ አይደል? እህቶች ወንድሞች አሉ። ያለ እነሱ የእግዚአብሔር ድምፅ ናቸው። እግዚአብሔር በእነሱ የሚናገር በጌታ በኢየሱስ ስም እግዚአብሔር ይቆረጠው ከእግዚአብሔር ሕዝብ ላይ። እንዲህ አይነት አገልጋዮች አሁንም አሉ። ሕዝቡ እግዚአብሔር በእነሱ ጆሮ፣ እግዚአብሔር የእነሱ አፍ አይደለም እግዚአብሔር። አሜን። እግዚአብሔር ለሁሉም ልጆች አሁንም ጌታ የሚናገረው ነው። ቤተ ክርስቲያኔን ስጡኝ አለ። በቃ
እያንዳንዱ ልጅ ትንንሾቹን ተዋቸው፣ ወጣቶቹን ወደ እናንተ እንዲመጡ አታድርጓቸው፣ ወደ ክርስቶስ አጣብቋቸው። እናንተ አይደላችሁም ለእግዚአብሔር ለነሱ ያለውን ዓላማ የምትነግሯቸው። የእግዚአብሔር እንትን አፍ አይደላችሁም። ሲጀመር እኔ ነብይ ነኝ ካለ የአንድ ሴት እኔ ነብይ ነኝ ካለች ተሳስታለች። ምክንያቱም ይላላ እኔ ነብይ ነኝ የምትለዋ ይላል ዮሐንስ ራእይ ላይ። እኔ አንድ ሰው ተነስቶ እኔ ነብይ ነኝ ካለ በቃ ትልቅ ጥያቄ ይፈጥራል በህይወቱ። ትክክል አይደለም። ስላንተ ነብይነት ስላንቺ ነብይነት የሚናገረው እግዚአብሔር መሆን አለበት። ስላንተ ነብይነት የሚናገረው እግዚአብሔር ነው እንጂ አንተ አይደለህም ወይ አንቺ አይደለሽም። አንቺ ከተናገርሽ የኤልዛቤል መንፈስ ነው ይላል ዮሐንስ ራእይ ላይ። ስለዚህ ህዝቡንም ተውት፣ ለቀቅ። ከክርስቶስ ጋር እንዴት የአባቱን ድምፅ እንዴት እንደሚሰማ ንገሩት በምታውቁት። እናንተ ልክ እናንተ ሁሉን አዋቂ ሆናችሁ እግዚአብሔር ድምፅ በእናንተ ቻናል እንደሚመጣ ህዝቡን ኔቨር። ህዝቡ የእግዚአብሔር ነው። እንኳን ህዝቡ አይደለም ልጆቻችሁ የእግዚአብሔር ናቸው። ስለዚህ እግዚአብሔርን እንዴት ብሎ ድምፁ ከእግዚአብሔር ቃል ጋር እንዲጣበቁ። ትንንሽ ባይብል ነበረች ኢትዮጵያ ውስጥ ድሮ እንደ ኦርቶዶክስ ባይዘዌ በጣም አሁን ስረዳ በጣም ኃይለኛ መሰረት አላቸው። ባይዘዌ ጥሩ መሰረት አላቸው። እየቀጠልን እናየዋለን። እና አንዱ መሰረታቸው ምንድነው? ትንንሽ ባይብል አለቻቸው። ይሄ እንትን ተረቱን አይደለም፣ ይሄ አላቸው መጽሐፍ ቅዱስ እንደ ዳዊት እንትን እና ያኛውም እንደዚህ አይነት ትንንሽ ባይብሎች ይዛችሁ አሁን መታተም ራሱ አቁሟል። እሱ አይነት ባይብል ኢትዮጵያ ውስጥ የሚያነብ ስለሌለ፣ ስለዚህ ዲማንድ የለማ እና ዲማንድ ያለው ለጩኸት ምናምን። ኤኒዌይ ዲማንድ ስለሌለ ያ ባይብል የለም ነበር ኢትዮጵያ እያለሁ። እና ምንድነው ያስፈልጋል? የተሰመስት ትንንሿን ባይብል ይዞ ጧት ማንበብ ግዴታ ነው። ዳዊትን አነበው፣ እግዚአብሔር በዛ ውስጥ ይናገርሃል። ያቺ ሴትዮ አታስፈልግህም ለእግዚአብሔር ድምፅነት። ዝም ብሎ ለማማከር ጊዜ እንትን ለማለት ጥሩ ነው፣ ሰው ያስፈልጋል ለሰው። በተረፈ ግን እነሱ የእግዚአብሔር ድምፅ አይደሉም። ኔቨር። እግዚአብሔር ነው ለእያንዳንዳችን የሚናገረን። እያንዳንዳችንን 8 ቢሊዮኑን እግዚአብሔር ራሱ የሰራውን ሰው ይፈልጋል። ሰውን ተውልኝ አለ እኮ ጌታ። እኔ ሰምቻለሁ። ባይዘው ተውልኝ አለ ህዝቤን፣ ሙሽራዬ ተው አለ ጌታ። እንዳውም ያለቀሰ ምንም በቃ ህዝቡን ይዘው ደግሞ እነሱ አይለቁም። ይሄ እንግዲህ እግዚአብሔር ይርዳን ወገኖች፣ አሜን። ስለዚህ እግዚአብሔር በነጠላ ይፈልገናል፣ አሜን። እኔ ሰው በቱርጁማን በስማ በለው አይደለም። እነሱ ደግሞ ልክ ራሳቸው እንደዛ ነው የሚያቀርቡት፣ በነቢይት ድምፅ። አይዛው ተቀመጪ። እግዚአብሔር ለሁሉም ሰው ይናገራል፣ አሜን። እያልን እየተስተካከልን እንገባለን ወደ እግዚአብሔር መንግስት፣ አሜን። ስለዚህ ሶሪ አንድ ጊዜ be heavenly minded እዚህ ጋር ስንቀጥል and we stop seeing the earthly and start to see the heavenly, አሜን። ምድራዊ ነገር ትተን ሰማያዊ ነገር ማየት እንጀምራለን፣ አሜን። this is what is written in Colossians 3:1-3 ጌታ አሁንም የሚፈልገው ከምድር ጋር ተፋቱ እያለ ነው፣ ከምድር ጋር ተለያዩ እያለ ነው። ኦኬ ቆላሲያስ 3 ላይ ምን ይላል እግዚአብሔር ቃል? ኦኬ ቆላሲያስ 3 ከ1 ጀምሮ በጌታ በኢየሱስ አነበዋለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም፣ አሜን። ሞታችኋልና ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ፣ አሜን። ስለዚህ በላይ ያለውን አስቡ፣ ቲንክ። ስለ እግዚአብሔር መንግስት አሁን ስንቶቻችንን የምናስበው? እኔ አሁን እግዚአብሔር በረዳኝ መጠን አንዳንድ ጊዜ አስባለሁ፣ ጌታ ሆይ ቤቶች እንዳሉ አስባለሁ፣ ቤት መስራት እንደሚቻል ሰምቻለሁ፣ ብዙ ነገር ፐብ እንኳን እንዳለ ሰምቻለሁ፣ አስባለሁ። ምክንያቱም እግዚአብሔር የፈጠረን ለመዘመር ብቻ አይደለም። መንግስተ ሰማይ እግዚአብሔር በጣም ብዙ ምርጥ ነገሮች አዘጋጅቷል። አስባለሁ በረዶ ስለምወድ መንግስተ ሰማይ በረዶ ይኖራል እላለሁ፣ አስባለሁ።
እግዚአብሔር የበረከት አምላክ ነው። እዚህ ምድር ላይ እንደውም እኔ በረከት አለ ብዬ እንትላለን አልጨነቅም። ስለዚህ ነው የእግዚአብሔር መንግስት ብዙ ድንቅ ነገሮች አሏት። መንገዷ በወርቅ ነው ይላል፣ አስበዋለሁ። ከዛ ደግሞ ያ ኢትስ በጣም ብራይት የሆነ መንግስት ነው፣ አስበዋለሁ። የእግዚአብሔር መንግስት ሊፈቅድልን ያ ነው። አሜን። ከዛ ቢ ሄቨንሊ ማይንድድ፣ ቢዝነስ ማይንድድ አትሁኑ። የምድራዊ ቢዝነስ ማይንድድ ሳይሆን የአባታችሁን ቢዝነስ ማይንድድ ነው። አሜን። ቲንክ አባቭ ዩ አር ኖ ሞር ሲቲዝንስ ኦፍ ዲስ ወርልድ፣ የዚህ ዓለም ዜጎች አይደላችሁም ይለናል የእግዚአብሔር ቃል። ምንድነን? የሰማይ ዜጋ ነን። ስለዚህ እንደ ሰማይ ዜጋ መንቀሳቀስ መጀመር አለብን። አሁን ለምሳሌ እኔ የአሜሪካ ዜጋ ነኝ። ኢትዮጵያ ከመጣሁ በኋላ ልጅ ስለወለድኩኝ የአሜሪካ ዜጋ ተቀበልኩኝ። ልጄ ባለችበት ያው አገሬ ስለሆነ ማለት ነው። ልጅ ባይኖረኝ ሜቢ አሜሪካዊ ላልሆን እችላለሁ፣ ግን ልጅ አሜሪካዊ ስለሆነች አሜሪካዊ ነኝ። ኤኒዌይ ምንድነው በአሜሪካን ሕግ ነው የምኖረው አሁን የአሜሪካ ዜጋ ስለሆንኩ ማለት ነው። ስለዚህ እናንተ ልክ አሜሪካ ዜጋ ስትሆኑ እንደ አሜሪካዊ እንደምትሆኑት አሁን ከዚህ ደግሞ የሚበልጠው የእግዚአብሔር መንግስት ሲቲዝንሺፕ አለ። የእግዚአብሔር መንግስት ሲቲዝንሺፕ አለ። ያ የእግዚአብሔር መንግስት ደግሞ መርሆች አሉት። ያየነው እንደገና ደግሞ ስናስበው የእግዚአብሔር መንግስት ብዙ መርሆች አሉት። የተራራው ስብከት ላይ ማለት ነው። በዛ መርሆ መንቀሳቀስ አለብን። የእግዚአብሔር መንግስት እንደው በጥቂቱ ሁሉ ጊዜ የምናነሳት የእግዚአብሔር መንግስት ይቅር በሉ ይቅር እንድትባሉ የእግዚአብሔር መንግስት ዜጎች ናቸው። የእግዚአብሔር መንግስት ዜጎች ብዙ ነገሮች አሉ። አሁን ባይመጣልኝም በዛ መንገድ ትንቀሳቀሳላችሁ፣ በዛ ህግ ትሄዳላችሁ። አሜን። ምክንያቱም ዜግነታችሁ እናንተ የመንግስተ ሰማይ ስለሆነ ማለት ነው። አሜን። Neither the Lord Jesus nor John the Baptist preached repentance because judgment was coming. ጌታ ኢየሱስ ክርስቶስም ማነው መጥምቁ ዮሐንስም ፍርድ ስለሚመጣ አልነበረም ንስሐ ግቡ ያሉት፣ በት ግን rather the kingdom of heaven was coming, የእግዚአብሔር መንግስት ስለሚመጣ ነበር። አሜን። ጌታ ኢየሱስ ክርስቶስም መጥምቁ ዮሐንስም የእግዚአብሔር መንግስት ቀርባለችና ንስሐ ግቡ አሉ። አሜን። why is it at hand? ለምንድን ነው የእግዚአብሔር መንግስት የቀረበው ብለን ስናይ because the king is there or there is when the king's authority is recognized. okay, የእግዚአብሔር መንግስት ቀርባለች ያለው ጌታ ኢየሱስ ክርስቶስ already the king እሱ ስለነበረ እና when the king authority is recognized የሱ ደግሞ authority recognized ሲሆን መንግስት ያለበት ምንድነው? ንጉስ ያለበት ኪንግደም ይባላል። እንደዛ ማለት ነው። ጌታ ኢየሱስ ክርስቶስ ሲመጣ ነው መንግስተ ሰማይ የቀረበችው። that's how I understand። ምክንያቱም when the king's authority is recognized ይላል። the kingdom is there when the king's authority is recognized። የጌታ ኢየሱስ ክርስቶስ ንግስና recognized ሲሆን ያ መንግስቱ መቅረቡን ይናገራል። ያ ማለት ነው he sits on his throne and at his authority and his authority is recognized። ንጉሱ በዙፋኑ ተቀምጦ ኦቶሪቲው ደግሞ ስልጣኑ ደግሞ recognized ነው። how is his authority recognized? we read that the Lord Jesus Christ went about his work, demons came and screaming we have to እንዴት ነው ጌታ ኢየሱስ ክርስቶስ ያው መንግስቱ የመጣው እግዚአብሔር መንግስት የመጣችው ጌታ ኢየሱስ ክርስቶስ ሲመጣ ነው አይደለም? ንጉሱ ኢየሱስ ጌታ ኢየሱስ ክርስቶስ ሲመጣ ነው። ስለዚህ ያ ደግሞ የንግስናውን ኦቶሪቲ ስልጣኑን ደግሞ ያየነው በምንድነው? ለምሳሌ አጋንንት ሲያዩት ጌታ ኢየሱስ ክርስቶስን አንተ የተቀባህ አንዱ የእግዚአብሔር ልጅ እያሉ አይደለም ሲሉት የነበረው son of the most high፣ የታላቁ እግዚአብሔር አምላክ ልጅ፣ የልዑል እግዚአብሔር ልጅ ልታጠፋን መጣህን? አያችሁ፣ ዲመንስ they know አጋንንቶች የንጉሱን እንትን ኦቶሪቲ ስልጣኑን ስለሚያውቁ ማለት ነው። አሜን። he stood way ምንድነው challenging the religious mentality, that is the authority of the king carried. ጌታ ኢየሱስ ክርስቶስ ሌላ ደግሞ ከንግስናው ኦቶሪቲ ስልጣኑን ሌላ ደግሞ ያሳየበት በምንድን ነበረ? እነዚህ ሃይማኖታዊ ሰዎችን ፈሪሳውያኖችን ቻሌንጅ ያደርጋቸው ነበር። ምን ይላቸው ነበረ?
ይሞግታቸው ነበር። አሜን። ላይክ ለምሳሌ ሉቃስ 11:20 tells us then he began to rebuke the cities in which most of his mighty work had been done because they did not repent. እዚህ ጋር አንብላችሁ ይሞግታቸው ነበር ጌታ ኢየሱስ ክርስቶስ። ሉቃስ 11:20 ንጉሱ ጌታ ኢየሱስ ክርስቶስ ይሞግታቸው ነበር። ሉቃስ 11:20 ላይ ምን ይላል እግዚአብሔር ቃል? 11:20 እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ ከእንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ኃይለኛ ሰው ጋሻና ጦር ይዞ የራሱን ወገኖች 11:20 ነው 11:20 ሉቃስ ኦኬ ያ ልክ ነው። ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ይላል ያለው ገንዘቡ በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረው ጋሻና ጦር ይወሰድበታል፣ ምርኮውንም ያካፍላል። እዚህ ጋር አይ ቲንክ ማቴዎስ 11:20 ላይ ነው። ይሄ ስለ ኦቶሪቲው ነው የተናገረው ጌታ። ማቴዎስ 11:20 ላይ ምን ይላል? ሌላ ላነብላችሁ። ባይብል ስተዲ ወገኖቼ ጌታ ኢየሱስ ክርስቶስ ይባርካችሁ። ኢትዮጵያውያን፣ ኤርትራውያን whichever እኔ በዘር አላምንም እና እኔ የማምነው ሁላችን የእግዚአብሔር ልጅ በመሆናችን ነው። ምክንያቱም አይሁዳዊ ከሆነም ያስመካልኝ አለ ጳውሎስ። አዎ አይሁዳዊነት ያስመካል፣ ግን እሱ እንኳን አያስመካም አለ ጳውሎስ። እንደ ከንቱ ነገር ቆጥረዋለሁ እና እኔም እንደ ጳውሎስ ነው ሐሳቤ። የሰው ልጅ አንድ ምንም የሚለየን ነገር የለም እና የሰው ልጅ ምንድነው? ከእግዚአብሔር የመጣ የእግዚአብሔር ልጅነት ያ ነው ዋናው ብዬ ደግሞ ትክክል ያ ነው። ስለዚህ የእግዚአብሔር ልጆች ሆይ ልበል። የእግዚአብሔር ልጆች ሆይ ምን ያስፈልጋል? ባይብል ስተዲ ያስፈልጋል። አሜን። ማቴዎስ 11:20 ላይ ምን ይላል? ምክንያቱም ሁሉም አፈር ነው። አሜን። ማቴዎስ 11:20 በዚያን ጊዜ ይላል የሚበዙ ተአምራት የተደረገባቸው ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ። አያችሁ? እንዲህም አለ፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድ ደስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ጌታ ስሙ ይባረክ። እላችኋለሁ ነገር ግን በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺ ቅፍርናሆም እስከ ሰማይ ከፍ ከፍ አልሽም፣ ወደ ሲኦል ትወርጃለሽ። በአንቺ የተደረገ ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበር። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም አገር ይቀልላታል አለ ጌታ። አሜን። አስቡ፣ ሰዶም እኮ የጠፋችው ንስሐ መግቢያ ቻንስ አልነበራት። አሜን። እነዚህ ሁሉ ጌታ ኢየሱስ ክርስቶስ የሚነቅፋቸው ከተሞች ኮራዚን የሚላቸው ቤተሳይዳ፣ እነዚህ በሙሉ ብዙ ተአምራት ጌታ ያደረገባቸው፣ እቺ ታክል ግን እምነት አልነበራቸውም፣ ሪፔንተንስም አልነበራቸውም፣ ንስሐ አልገቡም። ስለዚህ ምን አላቸው? ይወቅሳቸው፣ ሪቢውክ ይገስጻቸው ነበር። ከእናንተ አላቸው ማናት ሰዶም እና ጎሞራ ይቀልላቸዋል፣ ምክንያቱም እድሉን ስላልነበራቸው የንስሐ እድል። ስለዚህ ወገኖች እኛማ እንዴት እድላችንን አንጠቀም? አሜን። ስለዚህ ሪፔንት። አሜን። because the kingdom of God is at hand። እንዳውም ነቢሳዱ ትምህርት እየተማርኩኝ ያው ሞር እንሄዳለን እንማራለን ሞር እና በዚህ መልኩ እንግዲህ ጌታን የሚያገለግሉ አሉ። በትምህርት በምርጥ ሁኔታ ጌታ ይባረክ። ዝም ብለን መማር ነው። እኔም እማራለሁ ጌታን እያመሰገንኩ እና የተማርኩትን ደግሞ አስተምራችኋለሁ። ጌታ ምን አለን ሲያስተምረን? በቃ የእግዚአብሔር መንግስት ልክ አያቶቻችን እንደሚሉት ታጥባችሁ ታጥናችሁ ጠብቁኝ ብሎ አልተል ነበር የኔ አያት። እና በቃ የእግዚአብሔር መንግስት እንደዛ ነው። ታጥበን ንጹህ ሆነን መግባት አለብን። ምክንያቱም የእግዚአብሔር መንግስት የምንገባበት መንግስት ንጹህ መንግስት ነው። በቃ በንጽህና ዊካን ኢንተር መግባት ይቻላል። በአፍ እየተሳደቡ በአፍ ሰውን እያሙ በአፍ ክሪቲሳይዝ እያደረጉ አንተ እንደዚህ ነህ እኔ እኮ እንዲህ ነኝ እያሉ ይሄ እንደዚህ የእግዚአብሔር መንግስት አይገባም። ስለ አንደበት ደግሞ ትንሽ ልንገራችሁ። ከቃላችን እንኳን የፒውር የሆነ ልሳን ሊኖረን ይገባል፣ ንጹህ ልሳን። አሁን ለምሳሌ እኔ ፕሮቴስታንት ነኝ አትበሉ። ሜቢ እንግሊዝኛ ሁለተኛ ቋንቋችን ስለሆነ ይሆናል። እኔ አመፀኛ ነኝ ማለት እኮ ነው ትርጉሙ። እኔ አመፀኛ ነኝ ስንም ለዚህም ይሆናል በእግዚአብሔር ቃል ላይ ብዙ የሚያምፁት። እኔ ከሰስኩ አይደለም። ስለዚህ እኔ ፕሮቴስታንት ነኝ አትበሉ ወገኖች።
እኔ እግዚአብሔር ልጅ ነኝ፣ እኔ ክርስቲያን ነኝ፣ በቃ እኔ ፕሮቴስታንት ነኝ ማለት እኔ አመፀኛ ነኝ ማለት ነው። እኔ አመፀኛ ነኝ አትበሉ። አሜን እያልን እየጸዳን ቃላችን ራሱ ሊጸዳ ይገባል። የእግዚአብሔር ቃል የነጠረ ነው። የነጠረ እግዚአብሔርን ቃል ተነጋገሩ። በዓለም ቋንቋ ራሱ አትደባለቁ። ቋንቋችሁ ራሱ የእግዚአብሔር ቃል አሜን እያልን የእግዚአብሔር መንግስት እንገባለን። ጌታ ይባረክ። ከዚያም when the Lord Jesus came, he is the kingdom of heaven. ጌታ ኢየሱስ ክርስቶስ ሲመጣ ራሱ የእግዚአብሔር መንግስት ነበር። ጌታ ይባረክ። አሜን። ለዚህም ነው አሁን እንዳየነው ኦቶሪቲዎቹ ስልጣኖቹን አጋንንት እንኳን ሲያዩት የእግዚአብሔር ቅዱስ ልታጠፋን መጣ አሉ። እንደዚህ ምክንያቱም ንጉሱን አይተው ማለት ነው። demonstrated healing all with any kind of diseases. ጌታ ኢየሱስ ክርስቶስ የነበረባቸውን ደዌ በሙሉ ፈወሰ ይላል። by healing them to show the kingdom of heaven has come. እየፈወሳቸው ጌታ የእግዚአብሔር መንግስት መምጣቷን እንዲያውቁ በመንፈስ ቅዱስ መሞላታችሁን ለማረጋገጥ። ከዛ ሌላ ለራሴ የጻፍኩት ነው እዚህ ጋር ያው ለእናንተም ይጠቅማል። በመንፈስ ቅዱስ መሞላታችሁን ለማረጋገጥ መንቀጥቀጥ ሮሊንግ ኦቨር አያስፈልጋችሁም። አዎ የስ እዚህ ጋር ነብይ ሳሉ በጣም ኦነስትነታቸው ደስ ይለኛል። እና ምን አሉ? እኔ በመንፈስ ቅዱስ ስሞላ አሁን ሰው እንደሚለው ሮሊንግ፣ እኔም እንደዚህ ተንከባልዬ በልዩ ልሳንም መጀመሪያ እንደዚህ አልነበረም። በመንፈስ ቅዱስ ስጠመቅም እንደገና የሆነ እንደውም እንደ ነበረ የሆነ ነገር እንደዚህ ማለት ነው እንጂ ትዝ የሚለኝ እንደ ምንድን ነው የሚባለው እንደ ሰው ሮል አላደረኩም ወይ ደግሞ ብዙ አይነት እንትን በስጋዬ ላይ የታየ ነገር የለም። ስለዚህ እንደዛ አይነት ያ ኢትስ ኖት ኦልዌይስ ሁልጊዜም እንደዛ ላይሆን ይችላል። በመንፈስ ቅዱስ ሙላት እንትኑ ምንድነው ምልክቱ? አሜን። እንደ ኤሌክትሪክ እንደዚህ ላይሆን ይችላል። አሜን። ብዙ ሰው እንደውም እንደዛ አይደለም። ስለዚህ በምን አውቃለሁ? ለራሴ የጻፍኩት ኖት ነው። how do I know I am filled with the Holy Spirit? በመንፈስ ቅዱስ መሞላቴን በምን አውቃለሁ? ብራዘር ሳሉ ሲሉ I share with you a very cardinal my experience ብለውላን ብላችሁ in this early stage ኢየሱስ ክርስቶስን ገና እንደተቀበሉ early stage ያላቸውን ኤክስፒሪየንስ ሲመሰክሩልን I had some fear ይላሉ። የሆነ ፍርሃትና ጥርጣሬ ነበረኝ። you don't have to go back 40 years when I was እኔ እንደነበርኩት የዛሬ 40 ዓመት እናንተ እንድትሆኑ አልፈልግም ይላሉ። you can start where I am today ዛሬ ካለሁበት እናንተ መጀመር ትችላላችሁ። take off from there አያችሁ፣ እኔ ካለሁበት እናንተ ብረሩ ይላሉ ብራዘርስ አሉ። እኔ ያለፍኩት እናንተ ማለፍ አያስፈልጋችሁም። አሜን። በእነሱ ትከሻ ነው እኛ እየሄድን ያለ ነው። ይሄ በሙሉ ዳይመንድ ነው በእውነት የምንማረው። እውነቴን ነው የምላችሁ። this is diamond pure the word of God እና እነሱ በጌታ ጋር ጊዜ ፈጅተው 40 ዓመት እንደዚህ የፈጀ እንትን ነው። አሜን። ስለዚህ እኛ በእነሱ ትከሻ ነው ያለ ነው እንጂ ጌታ የጠየቀን እቺን 100 ሜትር ሩጪ ነው፣ እቺን 100 ሜትር ሩጡ ነው ያለን። እነሱ ብዙ ሮጠዋል። አሜን። ስለዚህ ከነሱ እንማራለን። በእነሱ አገልግሎት በእነሱ ጀርባ ነው ያለ ነው። ጌታ ይባረክ። አንዳንድ ሰው ምን ይላል? በራሳችን መንፈስ ቅዱስ ያስተምረንም ያስተምራል። ግን በራስ መንፈስ ቅዱስን በደንብ የምትሰማ ብትሆን መቀደስ ማለት ቢራ መጠጣት አይደለም አትልም ነበር። አሜን። መቀደስ ማለት ሲጋራ ማጨስ ማቆም ማለት አይደለም አትልም ነበር በደንብ ብትማር ኖሮ። ስለዚህ ከተማሩ ከአባቶች ምን ማለት ከነሱ ጀርባ መቀጠል። አሜን። ትችላለህ 40 ዓመት ወደ ኋላ መመለስ፣ ግን ጊዜ የለም። you can start where I am today ይላሉ ነብይ ሳሉ። take off from there ከኔ ካለውበት ከዚህ ተነሱ ይላሉ። cast away all your doubts ጥርጣሬያችሁን በሙሉ አስወግዱ። all your fears ወይ ፍርሃታችሁን። don't look for a way the sign away sign go and preach what you need is the word በመንፈስ ቅዱስ ተሞልታችሁ ነው አይደል ወንጌል የምንሰብከው። ምልክቱ ምንድነው? አትጠብቁ ይላሉ። go and preach ወጣችሁ ስበኩ። what you need is the word የሚያስፈልጋችሁ የእግዚአብሔር ቃል ነው። you heard the word now አሁን ቃሉን ሰምታችኋል። when the Lord says go forth and preach the gospel of the kingdom በመንፈስም ተሞልቶ እንደሚለው ያንን ለማለት ነው የሚሉት ነብይ ሳሉ። ስለዚህ go ወጣችሁ ስበኩ። አሜን። መንቀጥቀጥ አትጠብቁ ለማለት ነው። you must go forth
ዶንት ጀስት ሲት ዌር ዩ አር። ጀስት ያላችሁበት አትቀመጡ። አሜን። ሶ ፒፕል አስክ ሚ ዩ ኖ ኢት ኢዝ ሃርድ ፎር ሚ ቱ ጎ። ሰዎች ይጠይቋቸዋል ነቢ ሳዱን። ሶሪ አንድ ጊዜ ምን ይሏቸዋል? ይመጡና ዶን አዎ ነቢ ሳዱ እኔ በጣም ኢትስ ሃርድ ፎር ሚ እኔ ከብደኛል ወጥቶ መስበክ ይሉኛል አሉ ሰዎች። ዋይ ኢዝ ኢት ዲፊካልት? ለምንድን ነው የሚያስቸግራችሁ? the bottom line is laziness። ነቢ ሳዱ ሰነፎች ስለሆናችሁ ነው ይላሉ። እኔ በጣም እጋራለሁ። አሜን። can I sit and do ministry on my internet ይላሉ። ቁጭ ብዬ በኢንተርኔት ትራክት እየላኩኝ ዝም ብዬ ምንድነው ሚኒስትሪ ማድረግ እችላለሁ። አሁን እኔ በኢንተርኔት ትራክት ልክ ነበር፣ ግን በኢንተርኔት ብቻ አይደለም። እኔ ደብል ነው። በኢንተርኔት እልካለሁ፣ ውጭ ወጥቼ እሰብካለሁ፣ ባይብል ስተዲ አደርጋለሁ፣ ባለኝ ጊዜ እጠቀማለሁ። ሌዚነት ጊዜ የለም ለማለት ነው። አሜን። ስለዚህ the bottom line is laziness ስንፍና ነው እንዳትመሰክሩ የሚያደርጋችሁ ይላሉ። can I sit and do ministry ለሚሉት ሌዚነስ ቁጭ ብሎ ተመልካች መሆን ማለት ነው። the command is go። ጌታ ግን ያለውን ትእዛዝ ምንድነው? go ሂዱ ይላል። to the highway and byways በየመንገዱ ሂዱ ይላል ጌታ። that is the command ትእዛዝ ነው። ጌታ ኢየሱስ ክርስቶስ ትእዛዝ ነው። አሜን። እዚህ ጋር ያው እኔም ወዳት አገልጋይ ቤሪቴው ልትመጣብኛለች። ሜቢ ስለጸለየችልኝም ይሆናል በሷ ሚኒስትሪ ባይዘው እጅ ጭና ጸልየውልኛል እሷና ማሪሶል በስልክ። ኤኒዌይ በዚህም የእግዚአብሔር ቃል የትም ቦታ ይሰራል። አሜን። ምንድነው ጌታ ምን አለ? ማገልገል ግዴታ ነው ብሏል። አሜን። ስለ ደስ ስላላችሁ ደስ ስላላላችሁ አይደለም። አሜን። ማገልገል ግዴታ ነው። ኢትስ አ ኮማንድ ትእዛዝ ነው። go around your neighborhood ወደ ጎረቤቶቻችሁ ሂዱ። አንድ ነገር ወገኖቼ እንደ ወጣችሁ እንደኔ የምትመሰክሩ ልጆች አንድ ዘዴ ልንገራችሁ። ከጩኸቱ ምን አድርጉ መሰላችሁ? ሰብሰብ ብላችሁ ድምጻችሁን ቀነስ አድርጋችሁ ምን ተፈጠረ እንዴት ጎበዙ እንድትባሉ ምን አድርጉ መሰላችሁ? ድምጻችሁን ቀነስ አድርጋችሁ እየዘመራችሁ ሰውን በማይረብሽ እንትን። ምክንያቱም የሰውንም እንትን መጠበቅ ጥሩ ነው፣ ግዴታም ነው። አሁን እኔ እዚህ አካባቢ ከራሴ ምሳሌ ብሰጣችሁ ሞል እየሄድኩኝ ትራክት ሰጥ ነበር፣ ግን አላቅም ነበረ መከልከሉን። እስከማቅ ድረስ ግን ብዙ ትራክት ከሰጠው በኋላ ነው የተነገረኝ። ከዛ በኋላ ግን እየተጠነቀቅኩ ሰጥ ነበር። ትክክል አይደለም። ልክ ሲያዩን ግን እልፍ እላለሁ። አያችሁ ቢይዙኝ ከዛ እዚህ አካባቢ አትደርሽም እባላለሁ ምናምን። ለምን ህግ እንጥሳለን? ስለዚህ እዚህ ጋር ትራክት ምንድነው? ሰውን በመረበሽ አይደለም። የሆነ ቪዲዮ ሼር አድርጌያቸዋለሁ። ህንድ ሀገር የሆኑ ወጣቶች ሼር ሲያደርጉ ደስ አይሉም? የሆኑ ወጣቶች እየዘመሩ ድምጻቸው ካጠገቡ ላለው ሰው እንኳን አይረብሽም፣ ግን ደስ የሚል እኔ ህንድኛውን ራሱ አላውቀውም። ደስ በሚል እንትን ነው የሚዘምሩት የነበረው። ቋንቋቸውን ለማይችል ሰው እንኳን ይማርካል፣ እንኳንስ ሊያስበረግግ ማለት ነው። ግዴታ መጮህ የለብህም ሰዎቹ ላይ። እስቲ ቀዝቀዝ ብላችሁ ከዛ በኋላ ዝግ ባለ እንትን ሰውን በማይረብሽ ሁኔታ ጎረቤትን በማይረብሽ ድምፅ ሼር አድርጉ፣ ዘምሩ። ፈንጠዝያ ብሏል አንድ ልጅ። ፈንጥዙ፣ ችግር የለም። ግን የሰውንም ስሜት መጠበቅ ጥሩ ነው፣ ግዴታ ነው። አይ መጡብን እነዚህ ምናምን ከመባል ድምጻችሁን ቀስ አድርጋችሁ ከዛ በኋላ ምን በየቤቱ እያንኳኳችሁ ኢስተርኖች አይ ቲንክ ትንሽ ዲሰንት ናቸው። እያንኳኳችሁ በየቤቱ እየሄዳችሁ እንደ ኦንሊ ጂሰስ ናቸው ጆቫ ዊትነሶች እያንኳኳችሁ ልጸልይላችሁ በፍቅር ከዛ እዛ ቤት ያለውን ችግር ደግሞ ባላችሁ ነገር እየረዳችሁ can I pray with you የሚጸለይ ነገር ይኖራችኋል ብላችሁ ውይ የሚጸለይማ ብዙ ነገር አለ እና ጸልይልኝ ጸልዩ። የሰው ቤት ዝም ብላችሁ ግቡም አይደለም። ኤኒዌይ ሲስተማቲኩ ነው። ሲስተም ወገኖች፣ በዘዴ በቃ ኑሮ በዘዴ እውነት አለን፣ እውነት ነው፣ መስክሩም ተብለናል፣ ታዘናል። ግን ጎረቤቴን እየረበሽኩ አይደለም፣ የሰው አጥር እየዘለልኩ አይደለም። ያ ተገቢ አይደለም። ሁሉም ሰው ስሜት አለው፣ ሁሉም መዝለል ይችላል። ግን ትንሽ እነዛ ልጆችም ጥሩ ምሳሌ ናቸው። ይዋቸው ድምጻቸው ዝግ ብለው አቤት ደስ ሲሉ መዝሙራቸው በቃ እንደዛ ዘምራችሁ
የሰውን ቀልብ ራሱ ሳትገፉ ማለት ነው። አሜን። እንደዛ ይቻላል ወገኖቼ። ሁል ጊዜ እንግዲህ እግዚአብሔር የሚነግረን እንደዛ ነው። እንደዛ ሚኒስትሪያችሁ እንደዛ መቀጠል ትችላላችሁ። ኦኬ ካን አይ ፕሬ ፎር ዩ፣ ልጸልይላችሁ ትፈልጋላችሁ? ያስፈልጋችኋል ጸሎት እያላችሁ ማለት ነው። ኖክ አት ዘ ኔይበርስ እያንኳኳችሁ አስክ ዴም ካን አይ ፕሬ ፎር ዩ፣ ልጸልይልሽ እችላለሁ? እንደዛ ሲስተማችሁን ቀይሩት። አሜን። ክርስቲያን ነኝ ልጸልይልሽ ማለት In 1984, Brother Sadhu went to a hospital to pray. ነቢ ሳዱ በ1984 ለሰው ጸልይ ተብለው ሰው ለምኗቸው ጸልይልኝ ብሏቸው ለመኔ ምናምን አላሉም። እሳቸው እኔ የመሰለኝ ነው ያው ጸልዩልኝ ተብለው ማለት ነው። 1984 በሆስፒታል ሄደው ለሰው ይጸልያሉ። ከዛ ሊጸልዩ ሲሄዱ for a Christian person ለክርስቲያን ሰውዬ ማለት ነው። And when he was there, the other patients were all Hindu. በዚህ ክርስቲያን ሰውዬ ጋር የነበሩት እዛ ሆስፒታል በሙሉ ሂንዱዎች ነበሩ። ከዛ በኋላ and he was praying, as he was praying እየጸለዩ እያሉ ይላሉ the other patients came, ሌሎቹ ፔሸንቶች ሌሎቹ ታካሚዎች መጡ and said sir ጌታዬ ለኔም ጸልዩልኝ። ያያችሁ እንደው በጣም ጸሎት ይወዳሉ። ከዛ ለኔም ጸልይልኝ አሉኝ አሉ ሲሉ and to God I gave all the glory ይላሉ ነቢ ሳዱ። ለእግዚአብሔር ክብሩን ሁሉ እሰጣለሁ አሉ። every one of them ይላሉ እያንዳንዳቸው ሂንዶቹ በሙሉ ፈውሳቸውን ተቀበሉ። ጌታ ይባረክ። ነቢ ሳዱን የሰጠን ጌታ ይባረክ። አሜን። እዛ እያንዳንዱ ምን አሉ? ተፈወሱ። that day as I prayed each and every one of them to the glory of God ማለት ለእግዚአብሔር ክብር። እንደዚህ ማድረግ ትችላላችሁ። ሄዳችሁ ሆስፒታል ሰው ስትጠይቁ የሚቀጥለውን ሰው ልጸልይልህ ኧረ ጸልይልኝ። አሜን። እንደዛ ማለት ነው። and all went back home ሁሉም ተሽሏቸው ከሆስፒታል ወጡ። ጌታ ይባረክ። አሜን። and I never felt any electricity thing flowing into me or shaking. ይሄ ሁሉ እንግዲህ በመንፈስ ቅዱስ ኃይል ነው ሰው የሚፈወሰው። ይሄ ሁሉ ግን በሼኪንግም በጩኸትም በሮሊንግም አይደለም። ምንም ኤሌክትሪክም አልተሰማኝም ይላሉ ነቢ ሳዱ። አሜን። ምንም ኤሌክትሪክም የለም፣ ምንም ሼኪንግም የለም፣ ምንም ሮሊንግም የለም። ግን ሰው ሁሉ ተፈወሰ። አሜን። I was just doing what the Lord says. እኔ ቃሉ የሚለውን ብቻ ነበር ያደረኩት። lay your hands on the sick, ለበሽተኞች ጭኜ ጸልያለሁ and the sick will be healed የሚለው እጃቸውን በድውዮች ላይ ይጭናሉ እነሱ ይፈወሳሉ የሚለውን ቃል ታዝዤ ነው የጸለይኩት ይላሉ። ፔሬድ በቃ your job, my job is to lay hand on the sick and pray. የእናንተ ስራ የኔ ስራ እጅ ጭኖ መጸለይ ነው። አሜን። try that ያንን ሞክሩ and you will see God will come by your side. እግዚአብሔር በእናንተ ሳይድ እንደሚመጣ ታያላችሁ። እኔ I give all the glory። ነቢ ሳዱ የሚናገሩት አንድ የሚወድቅ ነገር የለም። በህይወቴ ብዙ ምስክርነቶች ስላየሁ ነው። በመንፈሳዊ አይን መከፈት እኔ ልናገረው ከምችለው በላይ ነው በእውነት እና ጌታ ይባረክ። ስለዚህ አሁንም እንደምላችሁ ከነሱ ጀርባ ላይ ነን ያለነው። አሜን። your job ከዛ ምንድነው ያንን ሞክሩ ይላሉ። the Lord Jesus will come. ጌታ ኢየሱስ ክርስቶስ ይመጣል and the angels of healing will come. የፈውስም መላእክት ይመጣሉ and when you pray your prayer will be accompanied with signs and wonders. ስለዚህ ጸሎታችሁ በድንቅና ታምራት ይታጀባል ማለት ነው። አሜን። but don't forget to say repent for the kingdom of heaven has come. ግን አንድ ነገር አትርሱ፣ ንስሐ ግቡ የእግዚአብሔር መንግስት ቀርባለችና ማለትን አትርሱ። አሜን። and they will be surprised and ask you what do you mean the kingdom of heaven has come. ወገኖቼ እየቀጠልን ትንሽ ገፋ ላድርጋችሁና ገፋ እንበልና አብረን እንቀጥላለን። ትንሽ ሊቀጥል and they will be surprised ሰዎቹም surprised ይሆናሉ and ask you ይጠይቋቸዋል what do you mean the kingdom of heaven has come. የእግዚአብሔር መንግስት ቀርባለች ማለት ምንድን ነው ብለው ይላሉ። then you share the gospel of the Lord Jesus Christ. ያን ጊዜ የኢየሱስ ክርስቶስን ወንጌል ትናገራላችሁ።
እንግዲህ ዊ ለርን ሲስተም ማለት ነው። እዚህ ጋር ሲስተም ነው የምንማረው። አሜን። በመጮህ ሰውን ኢሪቴት በማድረግ ወንጌል አይሰበክም። አሜን። ለስለስ ባለ ድምፅ እንደነዛ ልጆች ሰውን በማይረብሽ መልኩ አገርን በመቀወጥ አይመስለኝም፣ አላየውም። ያው ውጤታማ የሆኑ ልጆች እንደዚህ አይነት ምስክርነት ስላለ እኛም እንማራለን። አሜን። How the king in heaven took a human form and lived in the world for 33.5 years. How he died for our sins. How he was buried and how he rose again. And he is coming back as a king. አዎ የጌታ ኢየሱስ ክርስቶስ ወንጌል ማለት ነው። እንዴት ንጉሱ ወደዚህ ምድር እንደመጣ ለ33 እና ተኩል ዓመት እንደኖረ how he died ጌታ ኢየሱስ ክርስቶስ እንዴት እንደሞተ ከሙታን እንዴት እንደተነሳ ለኃጢአታችን ከዛም ደግሞ እንደ ንጉሳችን እንደገና እንደሚመጣ ንገሯቸው። ያ የክርስቶስ ወንጌል ነው። አሜን። then your turn የናንተ ተርም ይመጣል። የናንተ ተራ ሲሆን do you want to accept the Lord Jesus ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ ትቀበላላችሁ? as your savior and lord እንደ ጌታችሁና እንደ አዳኛችሁ ትቀበላላችሁ ብላችሁ ጠይቃላችሁ። when they say yes አዎ ሲሏችሁ tell them ምን በላችሁ? kneel down ተንበርከኩ በሏቸው። መንገድ ዳርም ቢሆን አሜን። and pray ጸልዩላቸው። lead them as a sinner in a sinner's prayer በኃጢአተኛነትን የንስሐ ጸሎት አጸልዩዋቸው። እዚህ ጋር ንስሐ እንዳረሱ ወገኖች አሜን። go out and do that ያንን ወጣችሁ አድርጉ። ጌታ ይባረክ። በዚህ ሲምፕል ደህንነት በጣም ቀላል ነው። ደስ አይልም? ማመን ብቻ ሳይሆን ሪፔንት ማድረግ፣ ስምን በመንግስተ ሰማይ ማጻፍ this is so simple ደህንነት በጣም ቀላል ነው። ጌታ ይባረክ። go out and do that ወጣችሁ ያንን አድርጉ። አሜን። ሶሪ ወጣችሁ እንደዛ አድርጉ። ሐዋርያት 14:22 through many tribulations we must enter ይሄ ደግሞ ሌላው እንትን ሐዋርያት ምን ይላሉ? 14:22 ላይ through many tribulations we must enter into the kingdom of heaven ወደ እግዚአብሔር መንግስት በብዙ መከራ ልንገባ በብዙ መከራ ልንገባ ይገባናል አሉ። የእግዚአብሔር መንግስት ትልቅ መንግስት ነው ወገኖች አሜን። so the kingdom of heaven must include survival to enter into okay when the antichrist regime begins in Revelation 12 it says Israel will go through into hiding okay እዚህ ጋር ምንድነው የእግዚአብሔር መንግስት በብዙ መከራ ነው የሚገባው። የመጀመሪያዋ ቤተክርስቲያን መከራ እንደነበረባት እኛ ደግሞ የመጨረሻው ቤተክርስቲያን ታላቅ መከራ ይጠብቀናል። አሜን። ከዛ በመከራ ነው የምንገባው እና that's why አሁን የምንዘጋጀው ለዚህ ነው። አንድ እንትን የሆነ ትዝ የሚለኝ እንትን አለ ምስክርነት ያው ነብይ ሳዱ ሲያስተምሩ አስተማሪያችን ናቸው። ሲያስተምሩን አንድ ሴትዮ ራእይ ታያለች። የህልም ራእይ የአገልጋይ ሚስት ነች እና ባልየው የተጋ ክርስቲያን ነው። በጣም ያገለግላል። በጣም ጥሩ ነው። ቤቱንም ይዛል። ሁሉ ነገር ብቻ ጥሩ ክርስቲያን ነው። እሷ ግን ለብነች። ከዛ እሷ ምንድነው በቃ እኔ ማጥበቅ አልፈልግም እንደሚሉት ነች። ከዛ ምን ትላለች? ጌታ ራእይ ያሳያታል በህልም ራእይ እና ሁለት ሰዎች በቢች ዳር በቢች ዳር ወክ ያደርጋሉ እና አንደኛው ሙሉ ልብስ ለብሷል። ይሄ ስኩባ የሚባል ይሄ ዳይቭ የሚያደርጉ ሰዎች የሚለብሱት አይደለም? የሱን ልብስ በሙሉ ትጥቁን ለብሷል። ይሄ እንትናቸው ነው በሙሉ ተዘጋጅቶ ነው ወደ እንትን የሚሄደው ወደ ሾሩ የሚሄደው ማለት ነው። አጠገቡ ያለው ሰውዬ ደግሞ ካዥዋል የሆነ ልብስ ነው የለበሰው፣ ያልተዘጋጀ ሰው ማለት ነው። ሁለቱን ያሳያታል። ከዛ ትልቅ ማዕበል ይነሳና ሁለቱንም ጠርጎ ይወስዳቸዋል። ማዕበሉ በህልሟ እያየች ነው እንደዚህ አይኗ እንትን ብሎ ስታይ፣ ከዛ በቃ ሁለቱም መትረፋቸውን እንትን ትላለች። ከዛ በኋላ ፋይናሊ ያ ውሃ ጠርጎ ከሄደ በኋላ የትኛው ነው ያኛው አንደኛው ብቻ ነው ሰርቫይቭ አድርጎ ያየችው ድኖ ያየችው። የዳነው የትኛው ነው? ሙሉ ትጥቅ የለበሰው ይሄ የዳይቭ የሚያደርጉትን የዋናተኛዎቹን ልብስ በደንብ የለበሰው ማለት ነው። ያ ድኗል። ስለዚህ ጌታ ምን ይላታል? በቃ የኔ ማመጣጥ እንደዚህ ነው።
ባልሳሳት እንደዛ ነው የመጨረሻው ወርዱ ጌታ ያለው። በቃ የኔ ማመጣጥ እንደዚህ ነው። አያችሁ አሁን እኛ እንደ ስኩባ ዳይቨሩ እንደዛኛው ያኛውስ ብላ ጌታን ስጠይቀው ምንም መልስ የለም። እንደው መትረፉንም አለመትረፉንም አይ ቲንክ የነገራት አይመስለኝም ለሴትዮዋ። የተረፈው ብቻ ይሄኛው ነው። ከተረፈም እንኳን ያኛው በእግዚአብሔር ታምራት ነው ሊተርፍ የሚችለው ያልተዘጋጀው ሰውዬ ማለት ነው። ስለዚህ እኛ አሁን ይሄኛው የተረፈው በምንድን ነው? የተዘጋጀ ነው። አሁን እኛም እየተዘጋጀ ነው። በምንድን ነው የምንዘጋጀው? አሁን ያው ሪፔንተንስ ተማርን፣ ኃጢአት እንደማትገባ ተማርን። ከዛ ደግሞ የመንግስቱን ህጎች እየተማርን ነው። በዛ ህግ መመላለስ አለብን። ዜግነታችን አውቀናል። በዛኛው ህግ ነው የምንተዳደረው፣ ምድራዊ ህግ እንደምንገዛው ማለት ነው። አሁን ምድራው ሬዲ እየሆነ ነው። የእግዚአብሔር መንግስት መግባት እንችላለን ማለት ነው። አሁን ለምሳሌ በጥቂት ብደጋገምም እንግዲህ እለፉኝ፣ ይቅርታ ታደርጉልኛላችሁ። ይቅርታ አለማድረግ ምላችሁ የምለው ምንድነው ምሳሌ በሚመጣልኝ ነው እንጂ እዚህ ጋር እንትን እንዳትሉኝ፣ ተማሪ ነኝ እኔም። ስለዚህ እግዚአብሔር መንግስት ለመግባት ህጉ አንደኛው ምንድነው? ይቅር ማለት ነው አንደኛው። ስለዚህ በይቅርታ እንመላለሳለን። ምክንያቱም የምንገባበት መንግስት ይቅርታ ይጠይቃል። የምንገባበት መንግስት ውሸት፣ ስድብም እንደዚህ ነገሮች አያስገቡም። ስለዚህ የምንገባበት መንግስት ህጎች አሁን እኛ ሬዲ ነን፣ እየተዘጋጀ ነው። ልብሳችንም ነጭ ነው። ስለዚህ ጌታ ቢመጣ ምንድነው ተዘጋጅተናል። እንደዛ የጌታ መምጣት እንደዛ እንደ ማዕበሉ ጠርጎ እንደወሰደው ሰው አንሆንም። ተርፎም ሊሆን ይችላል በእግዚአብሔር ተአምራት። እዛ ህልሙ ላይ ጌታ አላላትም። ኤኒዌይ ምንድነው እንደተዘጋጀው ሰው መሆን አለብን፣ ዝግጁ ሆነን ኤኒ ታይም ነው። ኃጢአቶችን ሁሉ እያደረግን ታጥነን አሁን ፕራክቲስ ያደረግን በንስሐ እየኖርን ነው። ግዴታ ነው። ልብሳችን ንጹህ ነው። የደህንነት ልብሳችንን ለብሰናል። ከዛ ደግሞ የምንኖርበት የራሳችን ፕሪንሲፕል አለን። ምንድነው ማመንዘር ነበር ድሮ። አሁን ግን በአይናችንም አንመኝም። ጌታ ይባረክ። ውስጡ ህሊናችን ምን ብሏል? እየተቀየረ ነው። የሜዲቴሽን የምናደርገው የልባችን በአይኑ አይቶ በልቡ የተመኘ አመነዘረ ይላል። በአይናችን አይተን በልባችን አንመኘውም። አሜን። ምንድነው ማመንዘርን እንትን ብለነዋል። ይሄም የእግዚአብሔር መንግስት ህግ ነው። በዛ ነው የምንተዳደረው። ከሞትን በኋላ አይደለም የምንኖረው በእግዚአብሔር ህግ፣ ዛሬ ነው የምንኖረው። እነሱን ደግሞ ቀስ በቀስ እንደገና እናያቸዋለን። በዛ ህግ እንመላለሳለን። ጌታ ሲመጣ ሬዲ ነን፣ እንነጠቃለን። አሜን። ያ ማለት ነው። ያልተዘጋጀው ግን ማዕበሉ መጥቶ እንደጠረገው ማለት ነው። አሜን። የእግዚአብሔር ቀን የጌታ ቀን መምጫው it is very terrible ነው የሚለው እንደውም መጽሐፍ ቅዱስ the terrible day of the Lord። ጌታ ኢየሱስ ክርስቶስ የሚመጣበት ቀን የጭጋግ ይለዋል። የምን መዓት ነው ብቻ የመዓት ቀን ነው እና ለዛ ቀን እንሆናለን፣ ሬዲ ሆነን እንገባለን። አሜን። ኦኬ so the kingdom of heaven must include survival okay። ከዛ አሁን እዚህ ጋር እንግዲህ ነብይ ሳሉ ጌታ ይባርካቸው የሚመጣውን ጊዜ በነቢያቱ እመኑ ይላል። በነቢይ ሳሉ አይነት ነብይ እኔ አምናለሁ። አሜን። በነቢያቱ እመኑ ይላል። ዝም ብሎ ይሳካልሻል ይበርያልሽ ምናምን እነሱን ያላምንም እና እንደዚህ ግን ነብይ አምናለሁ። እንደዚህ አይነት እግዚአብሔር ነብይ አምናለሁ። አሜን። እና ነብይ ሳሉ ሲያስተምሩን በእግዚአብሔርን ቃል እየጠቀሱ በራእይ 12 ላይ it says Israel will go into hiding። የራእይ 12 አንቲክራይስቱ ሲነሳ ዮሐንስ ራእይ 12 ላይ እስራኤል ትደበቃለች ከሸሽታ ማለት ነው። all these redeemed Israel, all those የዳኑት እስራኤሎች ማለት ነው። God fearing Israel፣ እግዚአብሔርን የሚፈሩ እስራኤሎች አሉ። አሜን። not the liberalized ones፣ ሊበራሎቹ እነዚህ እንደ ሆሞሴክሹዋል የሚሆኑ አሉ እስራኤል ውስጥ አይደል? እነሱን አይደለም። ፕሮግሬሲቭ ነን የሚሉ ፕሮግሬሲቭ ጁዊሽ ነን የሚሉ ኖ፣ እነሱ አይደሉም። there are also progressive ክርስቲያኖች እኔም አሁን የተማርኩት ፕሮግሬሲቭ ክርስቲያን የሚባሉ አሉ who find the teaching of the Bible very outdated። የመጽሐፍ ቅዱስ ትምህርት አልፎበታል ብለው የሚያስቡ ማለት ነው። የእግዚአብሔር ቃል አያልፍበትም። አሜን። they are very progressive፣ በጣም ፕሮግሬሲቭ ናቸው። እኛ ፕሮግሬሲቭ አይደለንም። even the kingdom of heaven is outdated። የእግዚአብሔር መንግስት እንኳን ለነሱ ጊዜ ያለፈበት ሆኗል። አሜን።
እንደዛ አይደለንም። ሌት ዴም አሎን ብለዋል ነቢ ሳል ተዋቸው። they are too progressive እነሱ በጣም they are too progressive we stick to the old fashion ጌታ ይባረክ። እኔም old fashion ነን። godliness በቅድስና በንጽህና በመታጠብ እግዚአብሔርን በመፍራት እንደዚህ እናምናለን። ኦልድ ፋሽኖች ብዙዎቻችን እንደዛ ነን። አሜን። የማይቀየር ህግ ነው። አዎ ጊዜው ተቀይሯልና ወጣቶች ናቸው የለም። ጌታ ይባረክ። በዚህ እኛ we stick to that እግዚአብሔርን በመምሰል ክርስቶስን በመምሰል ራስን በመጠበቅ በእንደዚህ እንቀጥላለን። አሜን። በቅድስና እናምናለን። and the godly ones will be protected by God እግዚአብሔርን ደግሞ ጌታ ምን አለኝ በቀደም በእውነት የነምላችሁ እኔም በማይፈሩ ላይ ፈርዳለሁ አለኝ። በእውነት ከቃል ነው እንደዚህ ሳይሆን በቃሉ ነው ሲናገር የሰማሁት እግዚአብሔር ቃል እኔን በማይፈሩ ላይ ፈርዳለሁ አለ ጌታ። ስለዚህ we should fear God እግዚአብሔርን መፍራት አለብን። and the godly ones will be protected by God በጽድቅ የሚኖሩትን እግዚአብሔር ይጠብቃል። for 3.5 years in the wilderness በምድረ በዳ 3 ዓመት ተኩሉን ጌታ ምን ይላል ይጠብቀናል። and the Christians also they will be protected supernaturally by God ክርስቲያኖችም እኛ በተፈጥሮ በላይ በሆነ እንትን እግዚአብሔር ይጠብቀናል። so they must be taught how to survive in the wilderness ይሄ በጣም ቁልፍ የሆነ ትምህርት ነው። ስለዚህ ያቺን 3 ዓመት ተኩል እንግዲህ ጌታ ሳይመጣ ወደ ጌታ የሚሄድም አለ 3 ዓመት ተኩሉን የሚጠብቅም አለ። ኤኒዌይ እንደ ስኩባ ዳይቨሩ ልብሳችን ተዘጋጅተን መጠበቅ አለብን። አሜን። ያቺን 3 ዓመት ተኩል እንዴት ነው የምናልፋት ትምህርት ያስፈልገናል። that also the gospel of the kingdom that is also the gospel of the kingdom ያም ይሄ ራሱ ያቺን 3 ዓመት ተኩል እንዴት እንደምንኖር ማወቅ የመንግስቱ ወንጌል ያጠቃልላል። ጌታ ይባረክ። ይሄ በጣም እኔ እንደውም ቁርጥ ነው የምለው ሚትሎፍ ሳይሆን ለእኔ ቁርጥ ነው። እንማራለን። አሜን። ማቴው 24:13 ማቴዎስ 24:13 the Lord says ጌታ ምን ይላል? but he who endures to the end will be saved ጌታ ምን ይላል? እስከ መጨረሻ የሚጸና እሱ ይድናል። አሜን አሜን። so they need to be taught hardship and suffering wow ጌታ ይባረክ and ማትረደም ይሄ እንግዲህ ግዴታ ነው። ቤተክርስቲያን ልናስተምር ይገባል። ሃርድሺፕ ያስፈልጋል። አሁን ለልጄ ትንሽ ጫፍጫፉን ነግራታለሁ እኔ የማውቀውን። አሁን ለምሳሌ እላታለሁ ማርክ ኦፍ ዘ ቢስት ሲመጣ ምግብ ባይኖርስ ስላት ውይ ትላለች። ከዛ በኋላ ማርኩ እንደዚህ እዚህ በቃ አንቺ ትይዥኛለሽ አለችኝ። አዎ ትይዥኛለሽ። እኔ ማርኩን ገና ካሁኑ አስለቅሳታለሁ ማርክ ኦፍ ዘ ቢስት እንድትፈራ ወደዛ እንድትሸሽ። ስለዚህ ኃጢአትን አይተን ማልቀስ መጀመር አለብን። ኃጢአት ላለመስራት አልቅሱ። ባይዘው ጌታ ምን ያስተማረኝ ኃጢአት ስታዩ አልቅሱ በደንብ እንዲያው እንባወጥታችሁ። ትላንት ነው ጌታ ሲያስተምረኝ ትላንት ከትላንትና ወዲያ ስለ ኃጢአት ማልቀስ እና እኔ ደግሞ ከራሴም አይደለም በደንብ ጌታ ደግሞ አስረግጦ ቃልም ሰጠኝ። ስለዚህ ስለምታዩት ኃጢአት አልቅሱ። ድሮ ቤተክርስቲያን ይለቀስ ነበር፣ አልቃሾች ነበሩ። አልቅሱ። ቤተክርስቲያን ማልቀስ አለባት። የዳንኪራ ቤት ብቻ አለችም፣ የፈንጠዝያ ቤት ብቻ አይደለም። ቤተክርስቲያን የማልቀስ ቤት ነው። ማቅ ልበሱ፣ አልቅሱ። እዚህ ላይ ወጣችሁ ደግሞ ኢንተርኔት ለመታየት አይደለም፣ አልቅሱ። ከዛ ራሳችንንም የራሳችንን የሰራው የራሴን ኃጢአትም ያጠራኛል ለቅሶዬ። አሜን። ራሳችንን መጀመሪያ ራሳችንን ያጠራናል። እንባችንን አውጥተን ማልቀስ አለብን። ስለዛ ሰውዬ ኃጢአት ብቻ አለ። ኃጢአት ሲባል እኛ ደካሞች ነን። የዛ ሰውዬ ኃጢአት ነው የሚታየን፣ የዛች ሴትዮ ኃጢአት ነው የሚታየን። የራሴ ኃጢአት የራሴው ኃጢአት ማልቀስ አለብን። ከዛ እግዚአብሔር ያጠራናል። ቤተክርስቲያን እንትን ብላችሁ አልቅስ በጌታ ፊት አሜን። ከዛ ያም ያጠራል። ጌታ በቃል ሰጥቶ ነው ትክክለኛ ነው ማልቀስ። እኔ ያመጣሁት እንትን አይደለም ትምህርት አይደለም። አሜን። ስለ ከተማው ስለ ሀገሩ ብቻ ሳይሆን ስለነሱም ኃጢአት ስለ ራሳችሁም ኃጢአት አሜን። አልቅሱ በእግዚአብሔር ፊት። ያን ስታለቅሱ ራሳችሁም እየጸዳችሁ ነፍሳችሁ እየጸዳች ትመጣለች። እንደውም ሕዝቅኤል ላይም ቃል ሰጠኝ ጌታ ምልክት ይደረግባችኋል፣ እዛ ከሚመጣው ቁጣም ትድናላችሁ። አሜን። እንደዛ ከዛ ስንቀጥል they should be taught hardship አሁን ለልጄ እንዳስተማርኳት እናንተም ተማማሩ እርስ በርሳችሁ። ወተት ባይኖርስ ልጄ እንዴት ነው ማድረገው? ታልቅሳ ድብን ትበል
የእንትኑን ማርክ አልወስድም፣ የማርክ ኦፍ ዘ ቢስት አሜን። መስዋዕት እንሆናታለን እንጂ ጌታ ያበላናል። መፈተን ግን ግዴታ ነው፣ ለዛ መዘጋጀት ማለት ነው። ሰፈሪንግ ማትረደም መገደል ይመጣል። ስለዚህ ያለዛም መዘጋጀት አለብን። ይሄ የመንግስቱ ወንጌል ነው። አሜን። till the last breath in your nostril you don't deny your faith አሜን። እምነታችን አቤት ኦርቶዶክሶች በዚህ ጌታ በርክ ያርጋቸው፣ ቢሞቱ እምነታቸውን አይክዱም። አሜን። ስለዚህ እኛም እንደዛ እምነታችንን አናስነካም። remain faithful ታማኞች ሁኑ and be strong ጠንካሮች ሁኑ። that is also the gospel of the kingdom ያም ራሱ የመንግስቱ ወንጌል ነው። አሜን። in every tribulation and trial there is a doorway ጌታ ይባረክ። ለሁሉም ፈተና መውጫውን ያዘጋጃል እግዚአብሔር። ዮሐንስ 10:7 says then the Lord said to them again most assuredly I say to you I am the door of the sheep አሜን። በራችን ማን ነው? ጌታ ኢየሱስ ክርስቶስ የበጎች በር መውጫውን ያዘጋጅልናል። አሜን። እዚህ ጋር ይበቃናል። to be continued እንቀጥላለን። ጌታ ይባርካችሁ። ጌታ እየመጣ ነው። let's be ready እንዘጋጅ። ጌታ እስከመጣ ከቆየን ያለበለዛ ከተዘጋጀን ላፍ ብለን ለእግዚአብሔር መንግስት እንገባ ይላችኋለሁ። ማራናታ ጌታ ኢየሱስ ክርስቶስ ሆይና አምላካችን እንድንመጣም አንተ እንድንቀበል እርዳን። in the name of Yeshua አሜን። ተባረኩ ወገኖች። ባይ